እናንተ ዘላለም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? እኔ ጋር ሰላም ነኝ አልሐምዱሊላህ። ያው እንግዲህ እንደተለመደው አገራችን አረንጓዴ ሆኗል ማለት ነው። አንድ ወር ክረምት አልፎ ሁለተኛው ክረምት ገብቷል። ያው እንደምታዩት እህሉ ምናምን እንደምታዩት ነው ማለት ነው። ይህ አንዳንድ መሬት ያለው ደግሞ ለጤፍ የተዘራ ነው። አሁን ሰሞኑን የተዘራ ስለሆነ ያው ይበቅላል ማለት ነው። ሲበቅል ደግሞ አሳያችኋለሁ። ይህ አንዳንድ ደግሞ የምታዩት ይሄ በቃውት ይሄ ሳቀርብላችሁ ይሄ ደግሞ ደጋሊት የተዘራው ነው በፊት ማለት ነው። እና አገራችን ይሄን ይመስላል። አረንጓዴው በጣም ያምራል። ይህን ይመስላል። ሁለተኛው ክረምት ይኸው ዝናብ በመጣል ላይ ነው። ዳገቱ እንደዚህ ነው ማለት ነው። እና በጣም ያምራል። የተመቸ ነው። ያው አቢ ሂዶብኝ ወደዚህ ልመልስ ነው። እናንተ ወንድሞቹ ከብት ሲነዱ እሱም አብሬ እነዳለሁ ብሎ እየሄደ ነው ማለት ነው። ይሄ ደግሞ የመጨረሻው የሶስተኛው ልጅ ነው። እሺ የአራተኛው አንዲቷ ሴት ናት። ሌላዎቹን ደግሞ አሁን ከብት አጠጥተው ሲመጡ አሳያችኋለሁኝ። የበህሬ ማንኛው እንደሆነ አሳያችኋለሁ ማለት ነው። ያው በነገራችን ላይ 3 ወንድ አንድ ሴት አለች ማለት ነው። ያው ሴቲቷ ሰሞኑን ወደ ቤተሰብ ሄዳለች የለችም። ያው አሁን ያሉት ወንዶች ልጆች ናቸው ማለት ነው። ማሩ ምን እያረክ ነው? አራና አንጣው ዱላውን ደግሞ ምላስህን አታውጣ እንጂ ይኸውላችሁ። አንጣ እንጨቱን ስጠኝና እንዲመታቸው አንጣ እንጨቱን አንጣ። ማሩ አያችሁት? መውለድ ቶቶሎ ነው። ይሄን ከመጣሁ ነው የወለድኩት ማለት ነው። እሺ ማር ባባ ምን እያረክ ነው? ይሄን ከመጣሁ ነው የወለድኩት። አንደኛው ከሄርኩኝ ነው የወለድኩት። አሁን ይመጣል ከብቶቹ ውሃ ጠጥቶ ወይት እያረክ ነው? ና ተመለስ። ያው አራራ እና ውዶቼ ማለት ነው ይሄን ይመስላል። ምን ሆንክ ልጅ? እንደው ያው መቼም የገጠር ኑሮ እየጠቀጠቀው ሾው እያለቀሰ ልጅ ቪዲዮ እንኳን አላሰራኝም። ምን ሆንክ ሾሁ? አረ የለም አሁን እሱ ወላሂ ላዚም ዝም ብለህ ነው። አረ አይዞህ ሄር ጫማ ለብሰህ ና ማሩ ልጠብቅህ። እውት ሲያረንጓዴው በጣም ነው የሚያምረው ወላሂ። ከኖሩ አይቀር ገጠር ነው እንጂ በክረምቱ እኔ በነገራችን ላይ ገጠር ነው አይባልም። በጣም ያው እንትን የምታውቁትም ታውቁታላችሁ፣ የማታውቁትም ደግሞ ከተማ ነው እንጂ ገጠር አይደለም። ምክንያቱም ትራንስፖርት አለው። ልበስ ይሄን እንካስ ልበስ ጫማ ልስጥ ላንተ ያልሆነ ጫማ ልጅ ማለት ነው። እሾህ እየወጋው ጫማ እየሰጠሁት ነው። ግን እናቴ እያለ ነው። ይኸው አያችሁት? ልጅ እንደዚህ ነው። ማሩ እሾህ ሊወጋኝ ያው አሁን የኔ ነገር ያዲያብሳል። አያችሁ? እሾሁ የኔ አባት እሾህ ነው። አሁን ይቅርብኝ ነው እርግጠኛ ነኝ። የኔን ጫማ ልሰጠኝ? አረ ልበስ አንተ ልበስ ባባ እናቴ ልበስ እንጂ ልልበስ አያችሁ ሲሰጠኝ። አረ ልበስልኝ ማረዋ ልበስ አንተ ልበስ። እሰይ ልበስና እሾህ እንዳይወጋህ እንድንሄድ። ለምን እግሬን የኔ ይሻላል ብለህ እኔ ልልበሰው? በቃ እኔ እንደዚህ ላድርግልህና አሁን አንተ ልበስ። አረ ልበስ ይኸው ልበስ እያላያችሁት ልጅ እንደዚህ ነው። በተለይ አሁኖቹ ልጆች በስለው ነው የሚወጡት ከወዲያችን ማለት ነው። እኔ ከኔናው ነው መሰለኝ። የድሮዎቹ እኮ እንዲህ አይነት ነገር የላቸውም። የአሁኖቹ ልጆች ግን በስለው አድገው እዛው አረው ነው የሚመጡት።
በጣም ደስ ይላል። ቤተሰብ እና ሀገራችሁ የናፈቃችሁ እንዴት ናችሁ? ደህና ናችሁ ወይ? ይኸው ሀገራችን ይሄን ይመስላል። እኔ